አሜሪካና ኢራን ከትላንቱ ዛሬ አንድ እርምጃ ወደፊት ለጦርነት ለሰላም ሁለት እርምጃ ወደ ኋላ ላይ ናቸው። በጥርጣሬ የሰነበተው በቀናት ውስጥ አሜሪካ ኢራን ላይ ጥቃት ልትሰነዝር ትችላለች። ወታደራዊ መረጃ አሁን በግልጽ ከ10 እስከ 15 ቀናት ቴህራን ተስማማ፣ ካልተስማማች ወደማይቀረው እርምጃ እንገባለን ብለው አርፈዋል ትራምፕ። በእርግጥ ፕሬዚዳንት ዶናልድ ትራምፕ ሰኔ ላይ ለኢራን የውይይት ጊዜ ከሰጡ በኋላ በቀናት ውስጥ ጥቃት ማድረሳቸው ይታወሳልና ጉዳዩ ከ10 እስከ 15 ቀናትም የሚደርስ አይነት ላይሆን ይችላል። ምንም እንኳን ኢራን በራሷ አቅም የአሜሪካና የእስራኤልን ወታደራዊ ጡንቻ መቀልበስ እንደምትችል ለዓለም በአደባባይ ውስብስብ ቴክኖሎጂን የታጠቁ አህጉር አቋርጦ አውዳሚ አይስቤ ሚሳይሎችን ብታስመለክትም ዋሽንግተን ያንቀሳቀሰችው የዩኤስኤስ አብርሃም ሊንከንና የዩኤስኤስ ጀራልድ አር ፎርድ አደገኛ የጦር መርከቦች ለዛውም የኒውክሌር አቅም ያላቸው መሆኑ አደጋውን ሊያከፋባት ይችላል። ታዲያ ብቻዋን እንዳልሆነች በመንግስታቱ ድርጅት የጸጥታው ምክር ቤት ሳይቀር ባለንልሽ የሚታደጓት እንዲሁም አሜሪካን በማስጠንቀቅ የሚታወቁት ቻይና እንዲሁም ሩሲያ አቅም ቢያንሳት እንኳን የኒውክሌር አረጫፍ ቴክኖሎጂን አውሰዋት በ8 ቀናት ውስጥ የአቶሚክ ቦምብ ባለቤት ኢራንን ሊያደርጓት እንደሚችሉ እየተነገረ ነው። አያቶላዎቹ ቢያንስ 60 በመቶ ዩራኒየም አበልጽገዋል። ምንም እንኳን የትራምፕ ኃይሎች በቢቱ ቦምብ ጣዮች ናታንዝ ፎርዶና ኢስፋሃንን አውድመናል ቢሉም ከዛ ውጭም ኢራን አቶሚክ ቦምብን መታጠቅ የሚያስችል ሁሉንም መሰረተ ልማቶች ያስተካከለች አገር በመሆኗ በቀላሉ ልትመታ አትችልም የሚሉ መረጃዎችም በስፋት እየወጡ ነው። የአቶሚክ ቦምብን በአስከፊነት ጠንቅቀው የሚረዱ የዘርፉ ወታደራዊ ባለሙያዎች ቴህራን ቢያንስ አሜሪካ በሂሮሺማና ናጋሳኪ ላይ በ1945 ጃፓን ውስጥ ያወረደቻቸውን ቦምቦች ያህል ማውደም የሚችል ደረጃ ላይ እንዳለች ከዚህ ቀደም ማስቀመጣቸው የሚዘነጋ አይደለም። ለዚህም ነው ተያይዞ መተላለቅ የኢራንና የአሜሪካ ጦርነት የሚባለው። ፕሬዚዳንት ዶናልድ ትራምፕ ቴህራን ከ10 እስከ 15 ቀናት ተስማማ ቢሉም በአያቶላህ አሊ ኻሜኒ በኩል ያለው ወታደራዊ ዝግጅት ደግሞ ሌላ አቅጣጫ ያለ ሆኗል። ዋሽንግተን ቴህራን ተስማማ የሚል ሀሳብ ስታቀርብ ቀነ ገደብ ስትቆርጥ ኢራን ሁሉንም ፖለቲካዊና ወታደራዊ አቅም እርግፍ አድርጋ እንድትተው ከመፈለግ አንጻር በመሆኑ ለኢራን መጓጋቱም መስማማቱም አንድ አይነት ትርጓሜ ይኖረዋል። በዚህም በቀላሉ ይስማማሉ ብሎ ማሰብ ወታደራዊና ፖለቲካዊ የዋህነት ነው ለማለት እድሉን ይከፍታል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን በምንም ሁኔታ ወደ እስራኤል ጥቃት ለመሰንዘር ከሞከረች ማሰብ የሚከብዳቸው አጸፋ ይሰጣቸዋልም ብለዋል። אנחנו ערוכים ודרוכים להגן על עצמנו מול כל אתגר እኛ እያንዳንዱን ችግር ለመቋቋም ተዘጋጅተናል። በንቃት ላይ ምነን ከታላቁ አጋራችን አሜሪካ ጋር ሆነን በቅርብ እየተከታተልነው ነው። ለወዳጄ ፕሬዚዳንት ዶናልድ ትራምፕ በእስራኤል ውስጥ ያለውን የምልከታ መርህ ግልጽ አድርጌያለሁ። ከኢራን ጋር የሚደረገው የትኛውም ድርድር መመራት ስላለበት ሁኔታ ማለቴ ነው። ለሚመጣው ነገር ሁሉ ተዘጋጅተናል። እናም አንድ ነገር ግልጽ ነው። አያቶላውያኑ ስህተት ከሰሩና እኛን ካጠቁን ለማሰብ የሚከብዳቸውን ምላሽ ያገኛሉ። שהם אפילו לא יכולים לעלות በዳታም ዜሮ ዩራኒየም ማበልጸግ በእርግጥም አያቶላህ አሊ ኻሜኒ እጅ እንደ መስጠት የሚቆጥሩት ጉዳይ ሆኖባቸዋል። በአሁኑ ሰዓት ቴህራን ከ8 እስከ 10 የኒውክሌር አረጫፎችን መገንባት የሚያስችል ዩራኒየም አከማችታለች በሚል ስጋት ውስጥ የገቡት የአሜሪካ ፖለቲከኞች ክምችቷን በ98 በመቶ እንድትቀንስ ለማድረግ ሙከራ ማድረጋቸውም ከዚህ ቀደም የሚዘነጋ አይደለም። በ2015 የኒውክሌር ስምምነት መሰረት 3.67 በመቶ ላይ እንድትቆም ኢራን ለማድረግ ተሞክሯል። አቶሚክ ቦምብን ለማምረት ከሚያስችላት አቅም በታች ለማድረግ ውጥን ተይዞ ነበር። ታዲያ የ2015ቱ አምስቱ ቋሚ የጸጥታው ምክር ቤት ሲደመር ጀርመን P5+1 ስምምነት በ2018 በራሳቸው ዶናልድ ትራምፕ አማካኝነት አሜሪካ ጥላው ስትወጣ ቴህራናውያን አቅማቸውን እያሳደጉ መጡ። አሜሪካም ሰኔ ላይ ጥቃት ያደረሰችው ከዚህ አንጻር እንደሆነ የሚዘነጋ አይደለም። ይህ ሁሉ ጥረት ባለበት በ7 ወራት ውስጥ ሌላ አደገኛ ታሪክ መካከለኛው ምስራቅ ሊጽፍ እንዳይሆን ስጋቱ እያየለ መጥቷል። ኢራን ያልቅላታል ብቻ ላይ የማይቆመው ወታደራዊ አካሄዱ እስራኤልንም ተመሳሳይ የውድመት ደረጃ ውስጥ ያስገባታል። በመካከለኛው ምስራቅ ያሉ ሁሉም የአሜሪካ ማዕከላዊ እዝ ሴንትኮም እንዲሁም በጥቅሉ የዚሁ እዝ ሀብቶች በ21 አገራት በሰሜን አፍሪካ፣ በመካከለኛው ምስራቅ፣ በማዕከላዊና ደቡባዊ ኤዥያ ኢላማ ውስጥ ይገባሉ። ለዚህም ነው አሁናዊ የዓለም ጦርነት በአብዛኛው የአየር ለአየር ኤር ቱ ኤር አንዳንዴም ከምድር ወደ አየር ግራውንድ ቱ ኤር እየሆነ በመምጣቱ መተላለቁ ከባድ ይሆናል የሚባለው። የእስራኤልና የአሜሪካ የተባበረ ክንድ ኢራን ላይ ከባድ ውድመት እንደሚያመጣ ቢነገርም ባለፋታ 1 እና 2 ሃይፐርሶኒክ ሄባር ሺካን፣ ኮረምሻር 4 ሀጂ ቃሲምና ሰጅል ሚሳይሎች ባለቤቷ ቴህራን ከባድ ዋጋ ታስከፍላለችም ተብሏል። ለእነሱ የሚመስላቸው በዓለም ላይ የአሜሪካ ጦር ብርቱ እንደሆነ ነው። የአሜሪካው ፕሬዝዳንትም ይህን ማለቱን ቀጥሏል። የአሜሪካ ጦር በዓለም ላይ ጠንካራ ነው ይላል።
አንዳንዴ በዓለም ላይ ጠንካራው ጦር በእጅጉ ይመታል፣ ቀጥ ብሎ ላይቆምም ይችላል። እስራኤል ከ90 በላይ የኒውክሌር አረጫፍ እንዳላት ቢነገርም ይህን ሁሉ ፖለቲካዊ ውጥረት በጫንቃው የተሸከመው የመካከለኛው ምስራቅ ምድር ሰላም እንዲመጣ በነ ካታር፣ ሳውዲ አረብ ኤሚሬቶችና ኦማን ሙከራ በማድረግ ላይ ቢገኝም ጉዳዩ ግን ተወሳስቦ ቀጥሏል። ትራምፕ እንዲህ አይነቱን ማስጠንቀቂያ ለኢራን ቢሰጡም ትክክለኛ ወታደራዊ ውጥረት ይፈጠራል፣ ያለምንም ማወላዳት ቀጥተኛ ወታደራዊ ምላሽ እንደምትሰጥ ቴህራን ታስጠነቅቃለች በሚል በመንግስታቱ ድርጅት ይፋ አድርጋለች። ኢራን ለመንግስታቱ ድርጅት የጸጥታው ምክር ቤት በደብዳቤ የትራምፕን ዛቻ ያወገዘች ሲሆን ኢራን እያየው አልመታም እንደምትል ማወቅ አለባቸው በሚል ማስጠንቀቂያውን በድጋሜ በአምባሳደሯ በኩል ልካለች። በመንግስታቱ ድርጅት የኢራን አምባሳደር አሚድ ሰይድ ኢራቫኒ ለምክር ቤቱ አባላትና ለመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ትራምፕ በህንድ ውቅያኖስ የቻጎስ ደሴቶችን ተጠቅመው ቴህራንን ለመምታት የሚያደርጉትን እንቅስቃሴ እንዲያስቆሙ ጠይቀዋል። ምንም እንኳን የህንድ ውቅያኖስ ቻጎስ ደሴቶች ከዲየጎ ጋርሲያ እየተነሱ ኢራንን ለመምታት የሚያስችል በመሆኑ የጦር ሰፈሩ ለሞሪሼስ እንግሊዝ አሳልፋ እንዳትሰጥ ጭንቀት ላይ ያሉት ትራምፕ በአሁኑ ሰዓት ትክክለኛው ኢራን ላይ ለማነጣጠር ቁልፉ ቦታ መሆኑን በግልጽ እያስቀመጡ ይገኛል። ኢራቫኒ አገሬ ጦርነትም ውጥረትም አትሻም፣ ጦርነትም ፈጽሞ አትቀሰቅስም በሚል አረጋግጠዋል። ያ ሳይሆን ቀርቶ ግን ኢራን ከተመታች የጠላት ኢላማዎች በመካከለኛው ምስራቅ ህጋዊ የአብዮታዊ ዘቡ IRGC ኢላማዎች ናቸው በሚል በግልጽ አስቀምጠዋል። ጥቃት ላንሰነዝርም እንችላለን ያሉት ትራምፕ በዋናነት ከቴህራን በኩል ዝግጅቱ መኖር ካለበት ሁኔታው ሊረግብ እንደሚችል ፍንጭ ለመስጠት ሞክረዋል። ለኢራን ከ10 እስከ 15 ቀናት እጅጉን የበዛና በቂ ነው በሚል ሪፐብሊካኑ በኤርፎርስ ዋን ላይ ሆነው ሀሳባቸውን ለማጋራት ሞክረዋል። ስምምነት ላይ መድረስ አለባቸው። ያ የማይሆን ከሆነ አልሆነም ነው። እንደምትረዱት አልሆነም ነው። መጥፎ ነገር ይከሰታል። እንደዛ ካልሆነ ማለቴ ነው። እናም ተጨማሪ እርምጃ ላንወስድም እንችላለን። ስምምነት ላይ ሊደርሱ ይችላሉ። ምናልባት በሚቀጥሉት 10 ቀናት የሚሆነውን ትረዱት ይሆናል። ስምምነት የማይኖር ከሆነ መጥፎ ነገር ይከሰታል በሚል ያስጠነቀቁት ትራምፕ በራሳቸው ጦር ላይ የሚፈጠረውን ደግሞ ታሳቢ ማድረግ አልተሳናቸውም። የተለመደ ዛቻ ነው የሚሉት የኢራን ፖለቲከኞች እነሱም በተመሳይ ወታደራዊ ጥንካሬያቸውን በመካከለኛው ምስራቅ በኦማን ባህረ ሰላጤና በሆርሙዝ ማጠናከራቸውን ቀጥለውበታል። ከአጋሮቻቸው ከነ ሩሲያ ጋርም አብሮ መስራታቸውን እንደዚሁ አጠናክረዋል። የአሜሪካ ተዋጊ ጀቶች ወደ መካከለኛው ምስራቅ አሁንም እየተመሙ መሆናቸውን የቢቢሲ መረጃ አጋልጧል። ዩኤስኤስ ጀነራል አርፎርድ በሞሮኮ ባህር ዳርቻም ታይታለች የሚል መረጃ በግልጽ ተቀምጧል። ይህን ሁሉ የኢራንና የአሜሪካ እንዲሁም የእስራኤልን መግለጫዎች ማገጣጠም ፖለቲካው በመካከለኛው ምስራቅ ወታደራዊ በሆነ መንገድ ሊጠናቀቅ እንደሚችል በግልጽ ፍንጭ ሰጪ ያደርገዋል።